አፍሪካ ቢሊዮኖችን ይዛ የለውጥ ጉዞዋ ግን ከሌላው ዓለም ወደ ኋላ የቀረ መሆኑ በተለያዩ ጊዜያት ይነሳል። ይህንን ለመቀየር የሚያስችል ሕዝብ ብቁና በቂ ገበያ እንዳላት ያለሙ ልጆቿ ግን ዛሬ ላይ የተለያዩ የለውጥ እርምጃዎችን ነድፈው በመተግበር ላይ ይገኛሉ። የኢትዮጵያ የጥራት መንደርና የአፍሪካ ነጻ የንግድ ቀጠና ትግበራ ጉዞ ደግሞ ለዚህ ሀገራዊ ማሳያ ሆነው ይቀርባሉ። እነዚህን ሁሉ ትስስሮች ውጤታማ የሚያደርገው የሀገራት የጥራት ጉዞን የሚዳስሰው የአፍሪካ የስነ ልክ ድርጅት ጠቅላላ ጉባኤ በአዲስ አበባ እየተካሄደ ነው። በጉባኤው ላይ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ኢትዮጵያ በኢኮኖሚው ዘርፍ የምትወስዳቸው የሪፎርም እርምጃዎች ጥራትን መሰረት ባደረገ መልኩ ልማትን ማረጋገጥን የሻቱ መሆናቸውን አስረድተዋል። ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም አጀንዳ ጠንካራ የማክሮ ኢኮኖሚ ሪፎርምና መዋቅራዊ ሽግግር በማድረግ ላይ ትገኛለች። በግሉ ዘርፍ ተሳትፎ የሚመራና በገበያው እንደሚመራ የማይበገር ጠንካራ ኢኮኖሚ ወደ መሬት በማውረድ ላይ እንገኛለን። ትኩረታችን በማዘመን የውጭ ቀጥተኛ ኢንቨስትመንትን በመሳብ እንዲሁም የሀገር ውስጥ ኢንዱስትሪውን ምርታማነትን ማሳደግ ላይ ይሆናል። ይህ ሀገራዊ ቁርጠኝነት በርካቶችን እየሳበ ለመሆኑ ማሳያዎችን ያነሱት ሚኒስትሩ ውጤቱ ግን በስነ ልክ የጥራት ደረጃ የታጀበ እንዲሆን የተቀመጡ የመፍትሄ እርምጃዎችን አንስተዋል። ገበያውን መክፈት ብቻውን በቂ አይደለም። በጠንካራ የጥራት መለኪያዎችም መታጀብ አለበት። ያለ ተገቢ የቴክኒክ ሕጎች ነጻ የንግድ ቀጠና አጸፋዊ ምላሽም ይኖረዋል። ገበያችንን ጥንቃቄ በሌላቸውና ከደረጃ በታች በሆኑ ምርቶች እንዲሞላ መተው ፍትሐዊ ውድድርን መጉዳት ነው። ለዚያም ነው ኢትዮጵያ ደረጃውን በጠበቀ መመዘኛ ላይ ኢንቨስት ማድረግ የቴክኒክ ስራ ብቻ ሳይሆን የኢኮኖሚ ሽግግራችን ዋነኛ ምሰሶ ነው ብለን የወሰድ ነው። በእነዚህ አህጉራዊ ተጠቃሚነትን በሚያረጋግጡ ትብብር አማራጮች ላይ ስነ ልክ ትልቁን ሚና እንደሚጫወት የጠቆሙት ደግሞ በአፍሪካ የስነ ልክ ድርጅት ሊቀመንበር ናቸው። የስነ ልክ ወጥነት ያለው ትግበራ ድንበር ተሻጋሪ ውጤቶችን እንደሚፈጥርም ጠቅሰዋል። ዲጂታል ኢንቴግሬሽን በጋራ አማራጮች የካሊብሬሽን አቅምንና የዲጂታል ልማትን በብሔራዊ የስነ ልክ ኢንስቲትዩቶች የዲጂታል ትስስር ማጠናከርን አስመልክቶ ከዳይሬክተሮች ጋር በነበረን ውይይት ትኩረት አድርገን ተወያይተናል። ይህም የተነጣጠረ አሰራርን በመቀነስ በድንበር ያሉ ልኬቶቻችንን ተመሳሳይ ለማድረግ ያግዛል። በነጻ የንግድ ቀጠና ትግበራ ትስስርም አህጉራዊ ዝግጅታችንን የዲጂታል ልኬት አጠቃቀምን የሚጣጣም ለማድረግ ተቋማችን በትኩረት ይሰራል። ይህም በአፍሪካ ነጻ የንግድ ቀጠና ተአማኒነት ያለው ድንበር ተሻጋሪ እንቅስቃሴ እንዲፈጠር ያደርጋል። ኢትዮጵያ በዚህ ረገድ ያላትን ፍላጎት በተግባር የገለጠችበትን የጥራት መንደር እውን ማድረጓ ለሌሎችም ተምሳሌታዊ ተግባር ሆኖ ቀርቧል። ይህም መሰረተ ልማት ብቻ ሳይሆን ለቀጣዩ የሀገሪቱ የልማት ጉዞ ማሳያ መሆኑን ነው የአፍሪካ ስነ ልክ ድርጅት ሊቀመንበር ያረጋገጡት። ኢትዮጵያ የጥራት መንደርን በመገንባቷ ያለኝን አድናቆት መግለጽ እፈልጋለሁ። ይህ መሰረተ ልማት ብቻ ሳይሆን የሀገሪቱን ልማት ቀጣይ መዳረሻ የሚያመላክትም ጭምር ነው። የስነ ልክ አተገባበርን በማስተሳሰር ተቀባይነት ያለው ጥናትና ጥራትን ማበረታታትን ወደ አንድ ምህዳር ማምጣት ይቻላል። ኢትዮጵያ ዘመናዊ የጥራት መሰረተ ልማትን በማበረታታትም እውን ማድረግ ችላለች። የስነ ልክ አገልግሎት ከሆኑት ውስጥ አንዱ የሆነው የካሊብሬሽን ትግበራ በኢትዮጵያ በኩል ከተቀመጡ ውጤታማ ስራዎች ውስጥ አንዱ ነው። ይህ ደግሞ እውቅናዎችን ያገኘ ዓለም አቀፍ መስፈርቱን የተከተለ ነው። በስነ ልክ አንዱና ትልቁ የሚሰጠው አገልግሎት ካሊብሬሽን ነው። ካሊብሬሽን ማለት አንድ የመለኪያ መሳሪያ በኢንዱስትሪ ያለ ሊሆን ይችላል፣ በጥናትና ምርምር ተቋም ያለ ሊሆን ይችላል፣ በጥራት ቁጥጥር ተቋማት ያለ ሊሆን ይችላል። በትክክል ይሰራሉ የሚለውን ለመወሰን አንድ፣ ሁለተኛ ያ መሳሪያ ከዓለም አቀፍ የአህድ ስርዓቱ ጋር የተሳሰረ ለማድረግ የሚሰጥ የመለኪያ መሳሪያዎች፣ የፍተሻ መሳሪያዎች የካሊብሬሽን ስራ ነው ማለት ነው የሚሰራው። ይሄ ብቃት ባለው ሁኔታ ዓለም አቀፍ እውቅና ባለው ሁኔታ መሰራት አለበት። ስለዚህ አፍሪሜት የሚመጣው እዚህ ጋር ነው። የኛ ብቃት አሁን በጀርመን የእውቅና ሰጪ አካል የተረጋገጠ የካሊብሬሽን አገልግሎት ነው የምንሰጠው። ጉባኤው የአህጉሪቱን ወጥ የጥራት አቅም ማሳደግ ላይ ትኩረት አድርጎ እየመከረ ነው።